ቶሎ የሚሆነውን ለመመስከር በቅርቡ የሚሆነውን ለመመስከር ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 17 ላይ ይሄንን አይደል የዘላለም ሕይወት ምንድነው አለ። ሐሳቡ ቴራፒውቲክ ነው፣ እንደ ቫይታሚን ነው። እንዴት ናችሁ? እንደገና አልበል። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ተዋውቄ አላቅም እና ፓስተር ጌታ ይባርክ። ለፓስተር ኤሉ ንገርልኝ እንዲያስተዋውቀኝ ወይም ወደዚህ ትራንስፈር አደርጋለሁ። እሺ ፓስተር መኬ የእግዚአብሔርን ቃል ከናንተ ጋር እንድከፋፈል ሲነግረኝ በልቤ በጣም የሞላው በእግዚአብሔር ቃል ላይ ያለው ክፍል እንደው 2026 ልንገባ ነው። አዲስ ዓመት ሊመጣ ነው እና ሰዎች አዲስ ዓመት ሲመጣ ብዙ የሚያጓጓን ነገር አለ። በጣም ጓጉተን የምናያቸው የምንፈልጋቸው ነገሮች አሉ። ብዙ ጥሩ በጎ የሆኑ እነሱ ሁሉ መልካም ናቸው እያልኩ ግን እኔ ሁሉ ጊዜ የማስበው ነገር አለ። በአመት ላይ አመት በተተካ ቁጥር የጌታ የኢየሱስ ክርስቶስ ተመልሶ መምጣት እንደቀረበ ይገባኛል አይደል? እና ሁሉ ጊዜ የእውነት አስባለሁ። በቃ ጌታዬ ሆይ የምትመጣበት በአንድ አመት ቀረበና እንደው እሱን ለማስታወስ ነው ዛሬ እንደው ማራናታ እንድንል አስቤ ነው። የራእይን መጽሐፍ እናወጣና ራእይ ምዕራፍ 22 እንግዲህ ለማግኘት በጣም ይከብዳል፣ ጊዜ ሰጣችኋለሁ። የመጨረሻው መጽሐፍ የመጨረሻው ምዕራፍ ነው። እንዳለ ቁጥሮቹን እናነባለን። ልክ እዛ ላይ ስትደርሱ እንድትቆሙ እጠይቃችኋለሁ በጣም በትህትና። ራእይ ምዕራፍ 22 ምዕራፍ 22 የራእይ መጽሐፍ ከቁጥር 1 ጀምሮ በጌታችን በኢየሱስ ክርስቶስ ስም አነባለሁ። ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። ከእንግዲህ ወዲህ እርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል። አገልጋዮቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸው፣ ከዘላለም እስከ ለዘላለም ይነግሳሉ። መልአኩም እነዚህ ቃሎች የታመኑና እውነተኞች ናቸው፣ በነቢያት መናፍስት ጌታ አምላክ በቅርቡ የሚሆነውን ነገር ለአገልጋዮቹ እንዲያሳይ መልአኩን ልኳል አለኝ። እነሆ ቶሎ እመጣለሁ። የዚህ የመጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው። እነዚህን ነገሮች የሰማውና ያየው እኔ ዮሐንስ ነኝ። እነዚህን ነገሮች በሰማውና ባየው ጊዜ እነዚህን ነገሮች ላሳየኝ መልአክ ልሰግድ በእግሩ ስር ተደፋው። እርሱ ግን ተው፣ ይህንን አታድርግ፣ እኔ ካንተና ከወንድሞች ከነቢያት እንዲሁም የዚህን መጽሐፍ ቃል ከሚጠብቁት ሁሉ ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ አለኝ። እንዲህም አለኝ፣ ጊዜው ስለደረሰ የዚህን መጽሐፍ የትንቢት ቃል በማህተም አትዝጋው። አመፀኛው ባመፁ ይቀጥላል፣ ርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ሥራው መጠን እከፍለዋለሁ። አልፋና ኦሜጋ ፊተኛና ኋለኛው መጀመሪያውና መጨረሻው እኔ ነኝ።
ወደ ሕይወት ዛፍ ለመድረስና በበሮቹም በኩል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱና የሚያደርጉ ሁሉ በውጪ አሉ። እኔ ኢየሱስ እነዚህን ነገሮች እንዲመሰክር መልአኬን ለአብያተ ክርስቲያናት ልኬአለሁ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈስና ሙሽሪቱ ና ይላሉ፣ የሚሰማም ና ይበል። የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወት ውሃን በነፃ ይውሰድ። የዚህን መጽሐፍ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ። ማንም በዚህ ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ የትንቢት መጽሐፍ ከተጻፈው ቃል አንዳች ቢያጎድል እግዚአብሔር ከዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እድሉን ያጎድልበታል። እነዚህን ነገሮች የሚመሰክረው አዎን ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን። አሜን። ጸልያለን። እግዚአብሔር ሆይ አሁን ያነበብኩት ያንተ ሕያው ቃል ነው። በፊትህ ቆመው ያለው ያንተ ሕዝብ ነው። ጌታ መንፈስ ቅዱስ ሆይ እባክህ እንድናገር አግዘኝ። ያንተን ቃል ስላንተ ለሕዝብ ጌታ ሆይ ለመናገር በራሴ ብቁ አይደለሁም፣ አቅም የለኝም። ባዶ ሆኜ በፊትህ ቀርባለሁ። አግዘኝ ጌታ መንፈስ ቅዱስ ሆይ ተቆጣጠረኝ። ለክብርህ ይሆን ዘንድ ለሕዝብ በረከት መንቃት ይሆን ዘንድ ሁላችንንም አግዝ እባክህ። ይህንን ቃል ስፍስፍ ብለን ደስ ብሎን ገብቶን አምነነው እንድንሰማ አግዘን። ያንተ ቃል መነገሩን ሕዝብ ደግሞ መስማቱን የማይወድ ጠላት እግዚአብሔር ሆይ አይሳካለት። በዚህ ጉባኤ መካከል ሐሳባችንን ሊበታተን የሚፈልግ እንዳናምን ሊያደርግ የሚፈልግ በሚገባንም በማይገባንም መንገድ የሚዋጋን ጠላት ባንተ ክንድ የተቀጣ ይሁን። ጌታ መንፈስ ቅዱስ ሆይ አንደበቴን ክፈት፣ የሁላችንንም ልብ ክፈት። በሁሉ ደግሞ አንተ ክበር። በኢየሱስ ስም ጸለይን። አሜን። ጌታ ይባርካችሁ። እንቀመጣለን። እንደው ቶሎ ብዬ ቀጥታ ወደ ክፍሉ ከመግባቴ በፊት ብናገር ይጠቅመኛል የምለውን ትንሽ ባክግራውንድ ብዙ ደቂቃ ለመውሰድ አልፈልግም። ያው የጻፈው ይህንን መጽሐፍ ዮሐንስ እንደሆነ እናውቃለን። ምዕራፍ 1 ላይ ቁጥር 1 ቁጥር 4 ቁጥር 9 ብንመለከት ዮሐንስ እንደጻፈው እናውቃለን። ሐዋርያው ዮሐንስ እና የተጻፈበትን ጊዜ የተለያዩ የመጽሐፍ ቅዱስ አስተማሪዎች በተለያየ መንገድ ተጠቅመው ኤስቲሜት ለማድረግ ለመገመት ይሞክራሉና ብዙዎች የሚስማሙት ከ94 ኤዲ እስከ 96 ኤዲ አካባቢ እንደተጻፈ ነው። ስለዚህ በአዲስ ኪዳን ማለትም በመጽሐፍ ቅዱስ ራሱ የመጨረሻው መጽሐፍ እንደሆነ ይታመናል። የተጻፈው ደግሞ ምዕራፍ 1ን ገና ስንጀምር ቁጥር 4 ላይ 11 ላይ እንደምንመለከተው ለሰባቱ በእስያ አውራጃ ለሚገኙ ቤተክርስቲያኖች ነው። ያንን በደንብ ስቴት ተደርጎ እናያለን። ለምንድነው ዓላማው? ለምንድነው የተጻፈው? ዝም ብሎ ነው ወይ የጻፈው ብለን ስናይ ያው እንደምታውቁት ዝም ብሎ አይደለም የሚጻፈው። እግዚአብሔር ቃል ነው። ከእግዚአብሔር መንፈስ የተቀበለውን የጻፈበት የተለያዩ ዓላማዎች አሉ። ግን እንደው 2-3ቱን ለማንሳት አንደኛ ራሱ ክፍሉ እንደሚነግረን ምዕራፍ 1 ላይ ቁጥር 1 እና 2 ስናይ ቶሎ የሚሆነውን ለመመስከር በቅርቡ የሚሆነውን ለመመስከር ይላል። ቀጥሎም ደግሞ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ለመናገር ነው ይላል። በነገራችን ላይ የራእይን መጽሐፍ ስታዩ አንዱ በጣም የሚያስገርም ነገር የምትማሩት ስለ ጌታችን ኢየሱስ ክርስቶስ አሸናፊነት፣ ንጉስነት፣ አምላክነት በጣም በዲቴል ያሳየናል። በጣም የጌታችንን ጌትነት፣ ኃያልነት፣ ዋሪየር ቪክቶሪየስ እንደሆነ ማወቅ የምትፈልጉ ከሆነ አምላክነቱን በጣም የራእይ መጽሐፍ በደንብ ያሳየናል። ስለዚህ ቶሎ ሊሆን ያለውን ለማሳየት ደግሞ ስለ ክርስቶስ ኢየሱስ ለመመስከር የተጻፈ መጽሐፍ ነው እና እንደውም ሲጀምር ምን ይላል? ይሄን መጽሐፍ የሚሰማ የሚያነብ የሚጠብቅ ብፁዕ ነው ይለናል። 7 ጊዜ በዚህ በራእይ መጽሐፍ ብፁዕ ነው ይለናል። አላውቅም፣ ምናልባት እንደኔ አይነት ከሆናችሁ እኔ በጣም የራእይን መጽሐፍ ማንበብ ለብዙ ጊዜ ፈራ ነበር።
አንዳንድ ነገሮች አይገቡኝም ብዬ ስለማስብ አሁን ገብቶኛል ሁሉንም አውቄያለሁ ብዬ አይደለም ግን በጣም እፈራ ነበር ብዙ ጊዜ ለማንበብ አልደፍርም ነበር ወይም ደግሞ ከመጀመሪያዎቹ 4-5 ምዕራፍ ብዙ አላልፍም ነበር ግን ወገኖቼ እንደዛ መሆን የለበትም በጣም በውስጡ በረከት ያለው የሚያነበው ሰው የተባረከ ነው የተባለበት መጽሐፍ ነው ስለዚህ በጣም ማንበብ አለብን አዎ አንዳንድ ነገሮች በቀላሉ ልንረዳ ላንችል ይሆናል ግን ጊዜ ወስደን በቀስታ ካጠናን በጣም ለበረከታችን የሚሆን መጽሐፍ ነው ምዕራፍ 2 ላይ ምዕራፍ 3 ላይ ለቤተ ክርስቲያናት ለሰባቱ ቤተ ክርስቲያናት ማስጠንቀቂያ ምክር ሲሰጥና ያለን ከዛ ምዕራፍ 4 ላይ በዙፋኑ ላይ ስለተቀመጠው ለሱ የሚቀርብ ምስጋና ምዕራፍ 5 ላይ ደግሞ ስለታረደው በግ ለሱ የሚቀርብ ምስጋና እናያለን ከምዕራፍ 6 ጀምሮ እስከ 19 ገደማ ሊመጣ ስላለው ጉዳይ በተለይ ማህተሙ ከተፈታ በኋላ የሚሆኑትን ነገሮች ይነግረናል ከዛ ምዕራፍ 20 ላይ ስደርስ ስለ 1000 ዓመት ይነግረንና 21 እና 22 ግን በጣም የሚያስገርም ክፍል አለ አዲስ ሰማይ አዲስ ምድር ይኖራል ይለናል እዚህ ጋር ነው ይሄንን ክፍል የምናገኘውና ቁጥር 1 ላይ ልክ ሲጀምር ካያችሁ እኔ በአዲሱ በደመኛ ትርጉም ነው ማነበው ምዕራፍ 22 ቁጥር 1 ላይ ከዚህ በኋላ ይለናል ከዚህ በኋላ ሲል ቀጥታ ኦኬ ብለን አንሄድም ማለት ከዚህ በኋላ ከምን በኋላ ስንል በተለይ ምዕራፍ 21 ላይ ስለ አዲስ ሰማይ ስለ አዲስ ምድር መምጣት ይነግረንና ስለ አዲስቱ ኢየሩሳሌም ይነግረን ስለ ዙሪያዋ ይነግረናል ስለ ልኬቷ ስለ ስሪቷ ይነግረናል በከተማ ውስጥ ያለው ኑሮ በአዲስቱ ኢየሩሳሌም ምን ይመስላል በዛ ውስጥስ የሚገቡት ህዝቦች እነማን ናቸው የማይገቡትስ እነማን ናቸው ሚለውን ከነገረን በኋላ ነው ከዚህ በኋላ ምን መልአክ አሳየኝ ምንድነው ያሳየ ስትሉት የህይወት ውሃ ወንዝ በከተማይቱ ውስጥ አሳየን አንዳንድ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ ምናልባት ምዕራፍ 21 ሲያልቅ ሲገባደድ የሚነግረን ስለ ከተማዋ ስለ ባህሏ ስለ ካልቸሯ ይነግረናል ሲቲ ላይፍ የከተማ ህይወት ያሳየናል 22 ግን ሲጀምር ስታዩ ስለ መልክዓ ምድሯ ስለ ገጽቷ ስለ ላንድስኬፕ ይነግረናል ነው ምን ይላሉ አንዳንዴ የከተማ ሰው ሆኖ ከተማን ህይወት የሚወድ አይ ደግሞ ነው የገጠር ነገር ነው ተፈጥሮ ነው ደስ የሚለኝ ለሚል ምትመችናት ሁለቱም ገጽታ አለባት ይላሉ ቫይብራንት የሆነ የከተማ ህይወት ያሳየናል ደግሞ ወንዝ ዛፍ ያሳየናል እና እዚህ ጋር የህይወት ውሃ ወንዝ መልአኩ አሳየኝ ከየት የሚመጣ ከእግዚአብሔርና ከበጉ ዙፋን የሚወጣ የህይወት ውሃ ወንዝ አሳየኝ ወገኖቼ የዘላለም ህይወት እውነተኛ እርካታ የሚመጣው ከእግዚአብሔር ነው ከሌላ ከማንም አይመጣም ከምናገኛቸው ከምንጓጓቸው ተስፋ ከምናደርጋቸው ብዙ ከምንለፋባቸው ኢቭን ጥሩ ስለሆኑ ኃጢያት ያልሆኑ በጎ ነገሮች ከዛ አይደለም እውነተኛ እርካታ የሚመጣው እውነተኛ ህይወት የሚመጣው ሰማይና ምድርን ከፈጠረው ሁሉን ከሚገዛው ከእግዚአብሔር ዘንድ ነው ይሄ የህይወት ውሃ ከዛ ነው የሚፈሰው ይለናል ከእግዚአብሔርና ከበጉ ዙፋን እንደ መስታወት የጠራ ደግሞ ይለናል በቀደመው ትርጉም ካልተሳሳትኩ እንደ ብርሌ ክሪስታል ይላል ክብሩን በትክክል የሚያንጸባርቅ ነው የእግዚአብሔርን ክብር በትክክል የሚያሳይ ነው ደግሞ ምንድነው ንጹህ ነው የጠራ ነው ፖሊዩትድ አይደለም አልተበላሸም ንጹህ ነው ይሄ ከእግዚአብሔርና ከበጉ ዙፋን የሚወጣው እንደ መስታወት የጠራው የህይወት ውሃ ምን ማለት ነው የህይወት ውሃ ወንዝ የማያቋርጥ ህይወት የማያቋርጥ እርካታ የማያቋርጥ ሰላም ምልክት ማሳያ በነገራችን ላይ የዘላለም ህይወት ማለት የማያልቅ ህይወት ብቻ ማለት አይደለም የእድሜ ርዝማኔን ብቻ ማሳያ አይደለም ከእግዚአብሔር ጋር ያለን ህብረት ማሳያ ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 17 ላይ እንና አይደል የዘላለም ህይወት ምንድነው አለ እግዚአብሔር አብን ማወቅ የላከውን ልጁን እሱን ማወቅ ወገኖቼ እውነተኛ የዘላለም ህይወት ማለት ይሄ ነው የሆነ ቦታ ሄደን በቃ እንሞትም ብቻ አይደለም በቃ ማያቋርጥ ህይወት አለ ብቻ አይደለም ከዛ በጣም ያልፋል የዘላለም ህይወት ማለት ዘላለማዊውን ጌታ ማወቅ ማለት ነው ከሱ ጋር ህብረት ማድረግ ማለት ነው እውነተኛ የዘላለም ለዛ እኮ ነው አሁን ነው የጀመረው ምን ነው ለዛ ነው አይደል በክርስቶስ ከሆንበት ጊዜ ጀምሮ የጀመረ ህይወት ነው በሙላት ግን እሱ ባለበት ስንሄድ የሚቀጥል የህይወት ውሃ ዘንድ ወንዝ
የዘካርያስን መጽሐፍ ትንቢት መጽሐፍ ላይ ስናነብ ምዕራፍ 14 ወደዛ ላይም ቁጥር 8 ላይ ይነግረናል። ከኢየሩሳሌም ስለምትወጣው ይህንኑ ቃል ይጠቀማል፣ የሕይወት ውሃ ወንዝ። ሕዝቅኤል በጣም የሚታወቅ ክፍል 47 ላይ እንደዚሁ ከአዲሱ ቤተ መቅደስ ስለሚወጣ ወንዝ ይነግረናል። እስከ ቁርጭምጭሚት እስከ ጉልበት እስከ ወገብ እያለ መጨረሻ ላይ ማንም ማቋረጥ እስከማይችለው ድረስ ሞላ ይላል። እና ይሄ ወንዝ ሄዶ እንደው ምን ያደርጋል? በቃ ሕይወት በሌለበት ሁሉ ሕይወት ይሰጣል ይላል። ወገኖቼ አዎ በየዕለቱ በጌታ መንፈስ ቅዱስ እንሞላለን በዚህ ምድር ላይ። አንድ ቀን ግን ላይጎድል፣ ጌታ መንፈስ ቅዱስ አይደለም የሚጎድለው፣ ግን ቁጥጥሩ ላይጎድል ሁሉ ጊዜ ከሱ ቁጥጥር ስር እንሆናለን። አንድ ቀን በሰማይ ሁሉ ጊዜ ላይቋረጥ ከሱ ቁጥጥር ስር እንሆናለን። ያኮ ነው እየሞላ ሲሄድ በቃ አንድ ቀን አንድ ሰከንድ አንድ ወር አንድ አመት የሆነ የህይወታችን አካል ሳይቀር ሁሉ ጊዜ ከቁጥጥሩ ስር እንሆናለን። አንድ ቀን አሁን በምድር ላይ ቅምሻዋል። በጣም እንጸልያለን፣ ሙላን ተቆጣጠረን እንላለን። ልክ ነው ማለት አለብን። ግን ሙላን ተቆጣጠረን እያልን ምን እንጸልየው ምን እንለምነው ለምንድን ነው? ምናቀው ነገር አለ በህይወታችን ላይ ያለ የጌታ የመንፈስ ቅዱስ ኢንፍሉዌንስ በተለያየ የህይወታችን ክፍል እንዲገባ ስለምንፈልግ ነው። ባክህ እያልን እንለምናለን። አንድ ቀን ግን ሁሉም የህይወታችን አቅጣጫ ሙሉ ለሙሉ ለፍቃዱ ተገዝቶ ወደ ቀኝ ወደ ግራ ከፍ ዝቅ በማንልበት እንሞላለን። እና የት ነው የሚፈሰው ይሄ ውሃ ወንዝ ስትሉ? በከተማይቱ አውራ መንገድ መካከል፣ በአውራ መንገዱ መካከል መንገድ ላይ አለ። በጣም ማግኘት ይቻላል፣ አክሰሰብል ነው። እና ስለዚህ ግን አውራ መንገድ አንድ ነገር ልበልና ወደሚቀጥለው ቁጥር ልለፍ። ምዕራፍ 21 ላይ እዛው ላይ ከፍ ስትሉ ቁጥር 21 ላይ ምን ይላል? የከተማይቱ አውራ መንገድ እንደ መስታወት ብርሃን የሚያስተላልፍ ንጹህ ወርቅ ነበረ። ብርሃንን የሚያስተላልፍ ንጹህ ወርቅ፣ ምንም ቅድም እንዳልኳችሁ ነው የእግዚአብሔርን ክብር ለማሳየት ምንም የማይከለክለው ሙሉ ለሙሉ ሪፍሌክት የሚያሳይ ደግሞ ንጹህ ወርቅ። እና እዚህ ክፍል ላይ አንዳንድ የመጽሐፍ ቅዱስ አስተማሪዎች ሲናገሩ ምን ይላል? ወርቅ የሚረገጥበት ሀገር ነው የምንሄደው ይሉና ድህነት ቢባል የለም። አሜን አላላችሁ? ምን አሜን ብያለሁ። ቁስ አበድነት ማቴሪያሊዝም አይኖርም። እውነት እኮ ነው። ሰው ወርቅ እየረገጠ እንዴት ነው? ወርቅ እየረገጠ ለቁስ አንንገብገብ። ዋናው ዓላማው ግን ምንድነው? በቃ በክብሩ የተሞላች በውበት የተሞላች ከተማ። እና በዚህ ወንዝ በአውራ ጎዳናው የሚፈሰው ወንዝ ጋር ቁጥር 2 መሃል ላይ ምን ይላል? በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበረ። ወንዝ ብቻ ሳይሆን ምን አለ ይላል? ዛፍ። የት? በግራ በቀኝ አለ። የምን ዛፍ? የሕይወት ዛፍ። ወንዙ ሕይወት ስለሚሰጠው ሳያቋርጥ ፍሬ የሚያፈራ ቅጠሎቹ የማይደርቅ የሕይወት ዛፍ። ምን አስታወሳችሁ መጽሐፍ ቅዱስን ስታነቡ? ዘፍጥረት ትዝ አላላችሁ? ዘፍጥረት 2 ላይ 3 ላይ እንዳንነካ ተከልክለን ተባረን ነበር አይደል? ኪሩቤል ያ ሰይፍ በሳት ያለው ሰይፍ እንዳንነካው እንዳንደርስ። አሁን ግን በዛች ከተማ በወንዙ ግራና ቀኝ ስላለ በቀላሉ አክሰሰብል ነው። አያችሁ፣ አንዱ የውድቀት ውጤት ምን ነበር? ከዛ የሕይወት ዛፍ እንዳናገኘው ተባረን ነበር። ይቀለበሳል ሙሉ ለሙሉ ከክርስቶስ ኢየሱስ የመስቀል ሥራ የተነሳ ከማዳኑ የተነሳ አንድ ቀን ይህንን የሕይወት ዛፍ ሳንከለከል ማግኘት እንችላለን። አክሰሳለ ይለናል። ዛፍ ስለሆነ ፍሬ ያለው፣ ዛፍ ስለሆነ ቅጠሎች አሉት፣ ሳያቋርጥ ነው የሚያፈራው ይለናል። ዘላቂ የሆነ ጤና ወገኖች። አሁን እኮ እንጸልያለን፣ ዛሬ ጸልየናል። የእግዚአብሔር ኃይል የመንግስቱ ነገር ብሬክ ስሩ እያደረገች እየመጣች ትፈውሰናለች። አንድ ቀን ግን መልሰን ላንታመም ጤናማ እንሆናለን። መልሰን ጸልዩልን እባካችሁ፣ ዛሬ ጸሎት ያስፈልገናል፣ የቤተ ክርስቲያን መሪዎች እባካችሁ ጸልዩልን ላንል አንድ ቀን ጤናማ እንሆናለን። የማያቋርጥ ጤና። ቅጠሎቹ ደግሞ ለፈውሳቸው ይሆናል። ለህዝቦች የሚለው ቃል በጣም አስፈላጊ ነው።
ለአይሁድ ብቻ ሳይሆን ለአንድ ጎሳ ብቻ ሳይሆን ከተለያዩ ቋንቋ ነገድ ህዝብ ለሚመጡ ሁሉ እና ቅጠሎቹ ታዲያ ለፈውስ የሚሆን እንታመማለን ወይ ሆነ ጥያቄው አይ ቃሉን ሄደን ስናየው ሐሳቡ ቴራፒውቲክ ነው እንደ ቫይታሚን ነው ትርጉም ይሄ የማይደክም ህይወት የማይዝል ህይወት ኤክሳይትድ ሆኖ የሚኖር ህይወት ነው እዛ ያለው እዚህ እኮ ይደክመናል እንደኔ አይነት ዘባኪማ ሲመጣ በ15ኛው ደቂቃ ነው የሚደክማችሁ ይደክመናል አሁን እዚህ ቀኑን ሙሉ እዚህ እንቀመጥ እንዘምር ቢባል ይደክመናል አንዳንዴ ህይወት እኮ ራሱ ይደክመናል አይደል ህይወት ራሱ እኮ አንዳንዴ ዳገት ይሆንብናል መኖር ራሱ ጌታ ካረዳ የሚደክመን ጊዜ አለ እየኖርን ደክመናል ሰልችቶናል አንዳንዴ እንደዛ ይሆናል እግዚአብሔር መንፈሱን ቃሉን እየላከ ደገና ያበረታል አንድ ቀን ግን መድከም የሚባል የለም መሰልቸት የሚባል ነገር አይኖርም ወገኖች አይኖርሞችን ይጀምራል ቁጥር 3 ላይ ከእንግዲህ ወዲህ አዲስ ሰማይ አዲስ ምድር ከሆነ ወዲህ ምን ይሆናል ይላል እርግማን ከቶ አይኖርም አንዱ ውድቀት ያመጣው እሱ ነው አይደል ዘፍጥረት 3 ላይ እርግማን ከዛ አለ አይኖርም ምዕራፍ 21 ላይ እንኳን ተመልሰን ቁጥር 4 ላይ እንመልከት እንባን ሁሉ ከዓይናቸው ያብሳል ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም ለምን የቀድሞ ስርዓት አልፏልና እርግማን የመጣው ከኃጢአት የተነሳ ነው ለመጨረሻ ጊዜ ይቀለበሳል አዎ ኃጢአት ኦሬዲ ተሸንፏል በመስቀል ላይ ግን እየታገልን ነው አይደል ምድር እኮ አሁንም እኮ እርግማን አለ ሰፈር እያረጋች ነው እቺ ምድር አንድ ቀን ግን አዲስ ሰማይ አዲስ ምድር ሲመጣ ያ ሁሉ ሙሉ ለሙሉ ቀለበሳል መቀልበሱ ሪያሊቲ ይሆናል በገሃድ ይታያል ተቀልብሷል ግን መቀልበሱ በገሃድ ይታያል ነው ይርግማን እንባ ከምንድን ነው የሚመጣው ከሐዘን ከስቃይ የሚመጣው አይኖርም ይለናል ከእንግዲህ ወዲህ የማይኖሩ ነገሮች ሐዘን ለቅሶ ስቃይ አይኖርም ከምንም በላይ ግን ሞት አይኖርም አሁን በምድር ላይ ስንኖር ጌታችን ቀድሞ ካልመጣ እንሞታለን እርግጥ ለክርስቲያን ሞት የሚፈራው ነገር አይደለም ማለት እንደውም ያለብን እንደ ጳውሎስ ሞት ወደ ጌታ መሄድ ስለሆነ ይሻለኛል ግን አሁን እናንተ ማገልገል ስላለብኝ እዚህ ቦን ይሻለኛል ግን አንድ ቀን ሞት ኦሬዲ ተሸንፏል አንድ ቀን መልሰን ላንሞት ሃሌሉያ መልሰን ላንሞት ይሄ አፈር ከበላው በኋላ እንኳን አካላችን የማይበሰብስ አካል ለብሰን እንነሳለን ሃሌሉያ አንታመምም አንደክምም ኃጢአትን አንሰራም ለምን እርግማን ከቶ ወደማይኖርበት ምድር እንሄዳለን የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል አገልጋዮቹም ያመልኩታል አቤት ይሄን ክፍል ሳይ እንዲደስ እንደሚል ዙፋን ታውቃላችሁ የስልጣን ምልክት እና የእግዚአብሔር የበጉ ዙፋን ይለናል በነገራችን ላይ ክርስቶስ ኢየሱስ አምላክ አይደለም ለሚሉ ሰዎች በጣም ደግሞ የሚገርመኝ አንዳንድ የእምነት ክፍል አሉ ራእይ መጽሐፍን እንኳን በጣም እየሰበኩ ክርስቶስ ኢየሱስ አምላክ አይደለም ወይም ፈጣሪ ነው ይላሉ በፍጹም እዚህ ጋር ተመልከቱ ዙፋኑ የእግዚአብሔር የበጉ እኩል ስልጣን ሼርድ አይደንቲቲ ተመሳሳይ ማንነት እናያለን ዙፋኑ በከተማይቱ ውስጥ ይሆናል በሉዓላዊነቱ እየገዛ መገኘቱ እነሱ መካከል ይሆናል ምዕራፍ 21 ቁጥር 3 ላይ ልመልሳችሁ ደግሞም እንዲህ የሚል ታላቅ ድምጽ ከዙፋኑ ሲወጣ ሰማው እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው እርሱ ከነርሱ ጋር ይኖራል እነርሱም ህዝቡ ይሆናሉ እግዚአብሔርም ራሱ ከነርሱ ጋር ይኖራል አምላካቸው ይሆናል ሃሌሉያ በእውነት ይህንን ሳነብ ነፍስ አይቀርልኝ በእግዚአብሔር መገኘት ውስጥ አሁን እኮ በቅምሻው እንኳን እንዴት ነው የምንደሰተው አይደል በዝማሬ ጊዜ በጸሎት ጊዜ በቅምሻው እንዴት ነው የምንደሰተው ቅድም ፓስተር ሲል የነበረው ውጡ አያሰኝም ወገኖች ያኮ ቅምሻ ነው ቅምሻ እኮ ነው እንደዚህ የሚያደርገን አንድ ቀን ግን በሙላት በመገኘት ውስጥ እንኖራለን ወገኖቼ የበረከት የመጨረሻው ጥግ ምን እንደሆነ ታውቃላችሁ ከእግዚአብሔር ጋር መኖር ማለት ነው ከእርሱ ጋር ለዘላለም እንኖራለን የማያቋርጥ ህይወት ሃሌሉያ በቃ እንደኛ እኮ የተባረከ የለም በእውነት
ዝም ብዬ ባዶ ተስፋ ሰጥቻችሁ ሞቅ ላረጋችሁ አይደለም፣ በኋላ እመጣለሁ። ይሄ የታመነ ቃል ነው፣ እውነት ነው ይላል እግዚአብሔር አምላክ። ተናግሮ የማያደርገው ነገር የለም። የታመነ ቃል ነው። በመገኘት ውስጥ እንኖራለን። ኦ ሃሌሉያ። እሱ አምላካቸው ሆኖ አምላክ ከህዝቡ ጋር፣ ንጉስ ከህዝቡ ጋር፣ እንደውም እልፍ ልበልላችሁ አባት ከልጆቹ ጋር። ዮሐንስ ወንጌል ምዕራፍ 14 ቆስ ነው። አትዘኑ፣ በእግዚአብሔር እመኑ፣ በእኔም እመኑ። ሄጄ አልቀርም እመጣለሁ። ለምንድን ነው የምትሄደው? ስፍራን ላዘጋጅላችሁ፣ መኖሪያን ላዘጋጅላችሁ። ከዛስ ትመጡና እመጣና ወስዳችሁና ከዛ ከኔ ጋር ትኖራላችሁ፣ በአባቴ ቤት ትኖራላችሁ። በተለይ ለአይሁድ ይገባዋል። ልጅ ሄዶ ወንድ ልጅ ሄዶ ሚስት አግብቶ መጥቶ አባቱ ቤት እንደሚኖር፣ አብረው እንደሚኖሩ፣ ክፍል ተሰጥቶት አብረው እንደሚኖር፣ አብሮ ራት እንደሚበላ፣ አብሮ ቁርስ እንደሚበላ፣ አብሮ እንደሚያወራ አንድ ቀን ወገኖቼ፣ አንድ ቀን እግዚአብሔር ባለበት እሱ አምላካችን ሆነ፣ እኛ ህዝብ ሆነን፣ እሱ አባታችን ሆነ፣ እኛ ልጆች ሆነን አንድ ቀን አብረነው እንኖራለን። ለምን ያህል ጊዜ? ላያቋርጥ። ኦ ሃሌሉያ ወገኖቼ፣ ደስ ይበላችሁ። በእውነት ወገኖቼ ጌታ ይባርካችሁ። ሃሌሉያ አሜን ስላችሁ በእውነት ጌታ ግን ይባርካችሁ። ይህን እመኑ። እኔ ስላልኩ አይደል፣ እኔ እንዳታምኑ። የእግዚአብሔር ቃል ግን ይላል። አይዋሹ፣ እሱ አይዋሹ። ተስፋ የሰጠ የታመነ ነው። ማን መቼ ነው ሳይታመን ቀርቶ የሚያውቀው? አንድ ቀን በመገኘት ውስጥ ኦ ሃሌሉያ እያገለገሉት እያመለኩት ይላል፣ እየሰገድንለት እየተገዛንለት እንኖራለን። ካህናቱ ሆነን ወገኖቼ፣ እኛ እኮ የተፈጠርነው ካህናት ልንሆን ነው፣ የእሱ አገልጋዮች ልንሆን ነው። አሁን ትግል ላይ ነን አይደለ? ይሄ የክህንነት አገልግሎት ትግል ላይ ነው። ያበቃል። ካህናቶች ሆነን ፍቃዱን እያገለገልን እንኖራለን ወገኖች። በማያልቅ ደስታ፣ በማያልቅ ምስጋና። ድካም ባለበት አገልግሎት አይደለም፣ ድካም ትግል ባለበት አገልግሎት አይደለም። ሃሌሉያ ሃሌሉያ። አሁን ግን ደግሞ እግዚአብሔር ነገር የአምላካችን ነገር እኮ በረከቱ መገኘቱ ነው አይደል የሚያስደንቀን። ይሄማ በቃ ይሄ ያስጨዋል። ፊቱን ያያሉ ወገኖቼ፣ ፊቱን እናያለን። አዎ እግዚአብሔርን ለማየት ንጹህ ልብ ያስፈልጋል። አሁን ልባችን ሙሉ ለሙሉ ንጹህ አይደለም። አንድ ቀን ግን ክርስቶስ ኢየሱስ ሲመጣ ስንከብር ሙሉ ለሙሉ ንጹህ ልብ ይኖርና ሙሴ እንኳን ፊቱን ሊያይ አልቻለም ነበር። ፊቱን እናየዋለን። ኦ ሃሌሉያ፣ ፊቱን እናየዋለን፣ ክብሩን እናየዋለን፣ ግርማውን እናያለን። የበረከት ሁሉ ጥግ ይሄ ነው። ከዚህ የሚበልጥ አይደለም፣ የሚወዳደር እንደው ለውድድር የሚቀርብ የለም። እሱን እናየዋለን፣ ፊቱን እናየዋለን፣ ግርማውን እናየዋለን፣ ክብሩን እናየዋለን። ኦ ሃሌሉያ ወገኖቼ፣ ጌታ ኢየሱስ ይመጣል። ጌታ ኢየሱስ ይመጣል፣ ወደ ቤታችን ይወስደናል። ፊቱን እናየዋለን፣ እናገለግለዋለን። ህዝቡ ሆነን እሱ አምላክ ሆኖ፣ ልጆች ሆነን እሱ አባት ሆኖ ከእርሱ ጋር ላያቋርጥ ዘላለም እንኖራለን። ቀርቧል መምጫው። እኔ ነው ቅድም ያልኳችሁ 25 ወደ 26 ሄድ፣ 26 ወደ 27 ሄድ። ይሄ ነው ይሆነ ያለው ወገኖች። አይኖ አመት በመጣ ቁጥር ከራሱ ጋር ትግል ሊኖር ይችላል፣ ከፍታ ዝቅታ ሊኖር ይችላል። ግን እርግጠኛ የሆንኩት ነገር በአመት ላይ በተተካ ቁጥር መምጫው እየቀረበ ይሄ ክብር እየቀረበ ታዲያ ይሄ ኤክሳይት ካላደረገ፣ ይሄ ካላጓጓ ምንድነው የሚያጓጓው ወገኖች? ምንድነው ከዚህ ጋር የሚወዳደር አለ? በመገኘት ውስጥ በሙላት ከመኖር ፊቱን ከማየት የለም። ስሙ በግንባራቸው ላይ ይሆናል። ምንድነው ሐሳቡ? የሱ ናቸው፣ የኔ ናቸው የሚል ላንጠራጠር። የሱ ሆነን እንኖራለን። የሱ ሆነን ስሙ በእኛ ላይ ተጽፎ በቃ የሱ ናቸው። አሁን እኛ ሰው ብዙ ሌብል ሰጥቶናል አይደል? ብዙ ስም እኮ አለ። አላውቅም፣ በየጓዳችን የተለያየ ስም ሊኖረን ይችላል። የሆነ መጥፎ ስም ሊኖረን ይችላል። ጥላቻ፣ የሰዎች ጥላቻ ከብዙ ነገር። ያ ሁሉ ለአንዴና ለመጨረሻ ጊዜ ይቀየራል። ያ ሁሉ ሌብል ይቀየራል። እና ምንድነው የሚኖረው? በግንባራቸው ላይ የሚኖረው ስያሜ የእርሱ ናቸው። የማ በዙፋኑ ላይ ተቀመጠው የበጉ የእሱ ናቸው። ቁጥር 5 ላይ አይኖርም ይለናል። ምንድነው ማይኖረው? ከእንግዲህ ወዲህ ሌሊት አይኖርም።
ሌሊት የአመጽ ምልክት ነው፣ የኃጢአት ምልክት ነው። አይኖርም አመጽ የሚባል ነገር አይኖርም፣ ኃጢአት የሚባል ነገር አይኖርም። ይሄንን እኮ ነው ምዕራፍ 21 የሚነግረን። አመጽ አይገባም፣ አመጸኛም አይገባም፣ አይኖርም ሌሊት። ጌታ አምላኩ ስለሚያበራላቸው የብርሃን ወይም የፀሐይ ብርሃን አያስፈልጋቸው ወገኖቼ። ክብሩ በሙላት ሲታይ ፀሐይ ሁሉ ታፍራለች። ኢሳይያስ ላይ እኮ እንደዛ ነው የሚነግረው። ኢሳይያስ ምዕራፍ 24 አንሄድም ቁጥር 23 ላይ እንደዛ ነው። በቃ ያኔ በፊቱ ያፍራሉ። እንዴት በሱ ክብር ፊት እንዴት! እኔ በጣም የሚገርመኝ ነገር ልንገራችሁ ስለ ፀሐይ። ፀሐይ ወደ 93 ሚሊዮን ማይልስ አዌይ ናት ከዚህ። ግን ብርሃኗ እንዴት ከባድ እንደሆነ ቀጥታ እንኳን ብናይ እንዴት እንደሚከብድ አስቡ። 93 ሚሊዮን ማይል ርቀት ላይ ሆና ማለት ነው። አጠገቡ አይደለም ትንሽ በቀረብን ቁጥር እንዴት እንደምንቀልጥ አስቡ። ብርሃኗን አስቡ። በሚሊዮኖች እኮ ነው የነገርኳችሁ፣ በመቶዎች አይደለም። በመቶ ማይል ርቀት እንኳን ሆና እንዲህ ብታበራ በጣም ይገርማል፣ በጣም ይገርማል። በሺዎች አይደለም፣ በመቶ ሺዎች አይደለም የነገርኳችሁ፣ 93 ሚሊዮን። በጣም ብርሃኗ የሚያስፈራ። በሱ ፊት ግን አትሆንም፣ አትችልም፣ አትታይም። ወገኖች ምን አይነት ጌታ ነው ያለን! ምን አይነት አምላክ ነው ያለን! ለዛ እኮ ነው ክብሩን አይተን የማንጠግበው ዘላለም። ለዛ እኮ ነው ታውቃላችሁ፣ መላእክት እኮ ቀና ብለው አያዩትም እኮ ነው። አንድ ሰው ሲናገር ክብሩ በቃ አይናቸውን ሊያጠፋ ስለሚችል ብላይንዲንግ ግሎሪ ስላለ ቀና አይሉ። ቀና ተብሎ መላእክት ኃጢአት ያልሰሩ ቀና ብለው አያዩትም። እንደዚህ አይነት አምላክ ነው ያለን። እንደዚህ አይነት አምላክ ነው የወደደን። እንደዚህ አይነት አምላክ ነው ሰው ሆኖ በምድር ላይ መጥቶ የሞተልን። እንደዚህ አይነት አምላክ ነው የሚመጣልን የሚወስደን። እንደዚህ አይነት አምላክ ጋር ነው ዘላለም የምንኖረው። ታዲያ ለምንድን ነው የምንጨነቀው? ታዲያ ለምንድን ነው ተስፋ የምንቆርጠው? እኔ ተስፋ የለኝም ለምንድን ነው የምንለው? የኔ ነገር አበቃ። ኧረ እንዴ የኔ ነገር እኮ ኧረ በፍጹም አያበቃም። የኔ ነገርማ እዚች ከተማ መሄድ እኮ ነው የመጨረሻ። የኔ ነገር ምንድነው ለምትሉ በእውነት ልንገራችሁ፣ ምንድነው የኔ ነገር መጨረሻዬ ምንድነው? እንደው ሄጄ እኔ ምን ታረገኝ ይላሉ። እኔ ኢትዮጵያ ተዚህ ምን ታረገኝ ይሆን መድኃኒዓለም ይላሉ። ምን ታረገኝ ይሆን? ይኸው በክርስቶስ ኢየሱስ ለሆኑ ይሄ ነው የሚጠብቀው። በክርስቶስ ኢየሱስ ለሆኑ ይሄ ነው የሚጠብቀው። ክብር ነው የሚጠብቀው። ከዘላለም እስከ ለዘላለም ይነግሳሉ ይለናል። አሁን ንግስና ተወስዶብናል አይደል? ተወስዶብናል። ምድር ላይ ሰው ልጅ ምድርን ግዟት ተብሎ ነው የተፈጠረው አይደል? ሃቭ ዶሚኒየን ተብሎ ነው። በአዳምና በሔዋን ውድቀት ምክንያት አሁን ብዙ ትግል አለ። አንድ ቀን ግን ከዘላለም እስከ ለዘላለም ይነግሳሉ። የት? በአዲስ ሰማይ በአዲስ ምድር። የተወሰደብን ካህንነት የተወሰደብን ንግስና አዎ በተወሰነ መልክ ኤክስፒሪየንስ እያደረግነው ነው። አሁን ግን በሙላት ይመለስልናል ወገኖቼ። ከዘላለም እስከ ለዘላለም ነክሰን እኮ ነው የምንኖር። አልገባችሁም? ለዛ እኮ ነው ነክሰን እኮ ነው የምንኖር። ወይስ ጠላችኋት? እኔ ነክሰን የምንኖር ያ ማለት አምላክ እንሆናለን አይደል? ከሱ ስር ከሱ ጋርማ እንዴት እንወዳደር? ግን ፊቱን እያየን ክብሩን እያየን ከሱ ጋር እንኖራለን። ይሄ ቃል ይለናል ቁጥር 6 ላይ እነዚህ ቃላቶች የታመኑና እውነተኛ ናቸው። የታመኑና እስካሁን ያልኳችሁ እንደ ቃሉ ያልኳችሁ የተሳሳተ የጨመርኩት የቀነስኩትን ተውት፣ ቀርበሉ ያለ አይመስለኝም። ግን ይሄ ቃል የታመነ ነው፣ እውነት ነው፣ ይሆናል። አንድ ሳይቀር ይሆናል ወገኖቼ። እግዚአብሔር አምላክ እኮ ለእስራኤል እንኳን በምድር ላይ የገባላቸውን ቃል እያንዳንዱን የፈጸመው አምላክ እኮ ነው። እግዚአብሔር አምላክ ያለውን እኮ የሚፈጽመው ለመሰላችሁ ያለውን የሚፈጽመው የሚያቆመው የለም። እኛ እኮ ልንፈልግ እንችላለን የሆነ ነገር በቃ አንዳንዴ ብለን በቃ በዚህ ሰዓት ምናምን እንመጣለን። አንዳ ያቀተናል። ማን ነው የሚያስቆመው? ማን ነው የሚያዘገየው? የአቅም ችግር አለበት? የለበት። የመልካምነት ችግር አለበት? የለበት። ሲጀምር እኮ ይሄ ሰማይ ምድር የሱ ፍጡር እኮ እሱ የፈጠረው እኮ እና ማን ሊያስቆመው? ይሆናል። በእርግጠኝነት ይሆናል። በእርግጠኝነት ከእርሱ ጋር ለዘላለም እንኖራለን። እና ቁጥር 7 ላይ ቶሎ እመጣለሁ ይላል። ማን ነው የሚመጣው? ግን እኔ ቶሎ እመጣለሁ የሚለው ማን ነው? ቶሎ እመጣለሁ ቁጥር 7 ላይ የሚለው እዚሁ ክፍል ላይ ራሱን በገለጠበት መንገድ እስቲ እኔ ቁጥር 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። ተመሳሳይ ሐሳብ ደጋግሞ 3 ይነግረናል። አልፋና ኦሜጋ 1፣ ፊተኛና 2፣ ኋለኛው 2፣ መጀመሪያና መጨረሻው እኔ ነኝ 3።
በጣም በጣም በአጽንኦት ሲናገር በአጽንኦት ምንም እንዳንጠራጠር ምን ማለት ነው ትርጉሙ ስንል በተለይ ቀድሞ ያሉ እግዚአብሔር ቃል ክፍሎችን ስንመለከት በደንብ መረዳት እንችላለን። አንደኛ ልዩ ነው፣ ብቸኛ ነው ማለት ነው። እንደርሱ አይነት ማንም የለም። ከማንም ጋር ልታወዳድሩት ልታነጻጽሩት አትችሉም። እንደነው እንዲህ ብላችሁ ገልጻችሁ ልትጨርሱት አትችሉም። ልዩ ነው ወገኖች፣ አምላካችን ልዩ ነው፣ ዩኒክ ነው፣ ከማንም ጋር አይወዳደርም። ቅዱስ ነው። ከማን ጋር ታወዳድሩኛላችሁ አለ። ከማን ጋር ታነጻጽሩኛላችሁ አለ። ከማን ጋር ይወዳደራል ወገኖች? እስቲ እናወዳድረው። ከማን ጋር ይጠራቸዋል? የአሕዛብ አማልክትን ይጠራቸዋል። እስቲ ተናገሩ፣ ወደፊት የሚሆነውን ተናገሩ ይላቸዋል። የአሕዛብ አማልክት አይናገሩ። እሺ ያለፈውስ ለምን እንደሆነ ተናገሩ፣ አይናገሩ። እሺ የሆነ ክፉ ነገር አያደርጉ። እሺ የሆነ ክፉ ካቃታችሁ በጎ ነገር አያደርጉ። ያሉ ውሸት ናቸው። ሰው በእጁ የፈጠረው ወይ በሐሳቡ የፈጠረው they don't exist። የኛ አምላክ ግን በሐሳባችን የፈጠርነው በእጃችን የፈጠርነው ተስፋ በህይወት ስለቆረጠን የፈጠርነው ከሞት በኋላ እንደው ምን ይሆን ብለን በቃ መጽናኛ ስላጣን የፈጠርነው አይደለም፣ የፈጠረን ነው። ኦ ሃሌሉያ! ሰማይ ምድሩን የፈጠረ ነው የኛ አምላክ። ሃሌሉያ! ጌታ ሆይ ክብር ይገባሃል። እውነት ነው፣ እንደሱ አይነት አምላክ የለም። ልዩ ነው። ዘላለማዊም ነኝ። አልፋ ኦሜጋ የግሪክ የመጀመሪያና የመጨረሻ ፊደላት ናቸው። ዘላለማዊ ነኝ ይላልኩ ጌታ ኢየሱስ ክርስቶስ። ይሄን የሚናገረው ጌታ ኢየሱስ ክርስቶስ ነው ስለራሱ። ቅድም ብያቸዋለሁ። የራእይን መጽሐፍ ይዞ ክርስቶስ ኢየሱስ አምላክ አይደለም ወይም ፈጣሪ ነው ማለት አይቻልም በፍጹም። እንዴት አሁን የምላችሁ ሊገልጸው ይችላል? እንዴት አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እንዴት ሊሆን ይችላል? እንዴት ልዩ ሊሆን ይችላል? ዘላለማዊ ነኝ ይላል ጌታችን። የሚመጣው በቶሎ መጣል ያለው ነው ዘላለማዊ ነው። እሱ ነው አንዱ ትርጉሙ። እሱ ነው ብቸኛ ነው፣ ልዩ ነው፣ ዘላለማዊ ነው። ደግሞ የሚገርም መጀመሪያ መጨረሻ ፊተኛ ኋለኛ ሲል ሌላ መረዳት ያለብን ታሪክና ተፈጥሮ ላይ ገዢ እሱ ነው የሚገዛው። አሁን አንዳንድ ነገር የሆነ በመንግስታት ቁጥጥር ያለ አይመስላችሁም? አንዳንድ በቃ ይሄ ነገርማ በመንግስት እጅ ነው፣ በባለስልጣናት እጅ ነው፣ በሀብታም ሰዎች እጅ ነው፣ ዘመድ ባላቸው እጅ ነው ልንል እንችላለን። ወገኖቼ አይደለም። የግል ህይወት ነገስታት ራሱ በሱ እጅ ናቸው። ታሪክ ለሱ ነው የሚታዘዘው። አንዱ እኮ ማህተሙን እኮ ሲፈታ እኮ ትርጉሙ እሱ እኮ ነው። እሱ እንደፈለገ ነው ታሪክ እየመራ ያለው። እኛ ላይ ገባኝ ይችላል። እዚህ ጋር ቁጭ ብለን እንዴት ይገባናል? ከሱ ጋር አንወዳደር። ግን ታሪክን የሚመራ እሱ በፈለገበት ነው የሚያስኬደው። ሉዓላዊ አምላክ አይደለም። ታሪክን ተፈጥሮ ራሱ እኮ እሱ ነው። የሰማይ ከዋክብትን ይላል ኢሳይያስ 40 ላይ ብታዩ። በነገራችን ላይ ኢሳይያስ 40 እስከ 49 በጣም ሁሉንም መጽሐፍ ቅዱስ ክፍል አንብቡ። ከ40 እስከ 49 ስታዩ የእግዚአብሔር አትሪቢዩት ባህል በቃ ያስገርማችሁ። በቃ እንዴት እንደሚያስገርማችሁ እና የሰማይ ከዋክብትን አንደኛ በስማቸው ጠራቸዋለሁ፣ ሁለተኛ እማስወጣቸው እማስገባቸው ነኝ ይላል። የኢኤስቪ ስታዲ ባይብል ላይ እዛ ጋር ከታች ምን ብሎ ይጽፋል? የሚገመተው የሰማይ ከዋክብት ሊጠፋኝ ነው እንግዲህ እናንተ ፊታችሁ ኮስተር ስላለብኝ 10 ቢሊየን ትሪሊየን ናቸው በቁጥር ማለት አንድ ጽፋችሁ ከኋላው 21 ዜሮ የሚገመተው የሰማይ ከዋክብት አንድ ጻፉና 21 ዜሮ አካውንታችሁ ውስጥ አሰባችሁ እንዴ? 21 ዜሮ አስባችሁታል? እነዚህን ሁሉ በስማቸው ጠራቸው። ምን ማለት ነው? አውቃቸዋለሁ፣ ኢንቲሜትሊ አውቃቸዋለሁ። እኛንም አንዴ ነው ማያውቅ። አስባችሁታል? ከዛ ደግሞ ማስወጣው ማስገባው እኔ ነኝ፣ እማዘው እኔ ነኝ። አይደለም ነገስታት፣ አይደለም ታሪክ፣ ተፈጥሮን የሚያዝ ጌታ ነው። ማን ነው የሚመጣው? እሱ በተፈጥሮ ላይ የሚገዛ ዘላለማዊ ነው። ታሪክን የሚገዛ ነው። ልዩ ነው ብቻ ሳይሆን ደግሞ የሁሉ ነገር መገኛና ግብ የመጨረሻ እሱ ሶርስም ነው። ከዛ የመጨረሻ ጎልም እሱ። በቃ የታሪክ የመጨረሻ ግብ እኮ የሱ መክበር ነው ወገኖች። የመጨረሻ ሁሉ በርሱ አይደለ? ከርሱ
ለእርሱ ተፈጠሩ። ለእርሱ እኮ ነው ሁሉ ጊዜ እኮ it's about you። ስለሱ እኮ ነው ወገኖቼ። ስብከታችን እኮ ስለሱ ነው፣ ስለኛ አይደለም። የእግዚአብሔርን ቃል ሄደን ስናነብ በመጀመሪያ እኮ ስለኛ አይደለም። እኛ ራሱ ትርጉም ያለን በሱ ውስጥ ነው። የእግዚአብሔር ቃል የተጻፈው ስለ እግዚአብሔር አምላክ ሊነግረን ነው፣ ስለኔ ሊነግረኝ አይደለም። የተጻፈው በመጀመሪያ ራሱን ሊገልጥ ነው። በዛ ውስጥ የሱ ስለሆንኩ ማንነቴ የኔ አይደንቲቲ እንደዛ ነው ያለው። ጳውሎስ እኮ ደጋግሞ የሚነግረው በክርስቶስ ለሆኑ for those who are in Christ። እኛ ራሱ በክርስቶስ ውስጥ እኮ ነው ያለን፣ በክርስቶስ ውስጥ ነው። እዚህ ጋር ያነበብኩላችሁን አልፋና ኦሜጋ ፊተኛና ኋለኛ መጀመሪያ መጨረሻ የሚል ኢሳይያስ ላይ ብትሄዱ ብዙ ቦታ ታገኙታላችሁ። ቶሎ ቶሎ ብዬ ልናገርና ልቀጥል። ኢሳይያስ 41:4 ላይ፣ ኢሳይያስ 44:6 ላይ፣ ኢሳይያስ 48:12 ላይ። እንደው ኢሳይያስ 48:11 ላይ ከላይ ምን ይላል? ክብሬን ለማንም አልሰጥም ይላል ያህዌ ሲናገር። ያህዌ ኪዳን አምላክ ሲናገር ክብሬን ለማንም አልሰጥም። ከዛ ነው ወረድ ብሎ አንድ ቁጥር በኋላ ፊተኛ ኋለኛ የሚለው። ያንን ተመሳሳይ ታይትል ነው ጌታ ኢየሱስ ክርስቶስ እየተጠቀመ ያለው። ምንም ጥያቄ የለውም እሱ አምላክ መሆኑ፣ ምንም ጥያቄ የለውም ወገኖች። ሌላ ግን ቁጥር 16 ላይ የሚመጣው ማን ነው እያየ ነው አይደል? አልፋና ኦሜጋ ፊተኛና ኋለኛ መጀመሪያ መጨረሻ። እሺ አንድ ያስ ቁጥር 16 ላይ እኔ ኢየሱስ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። እግዚአብሔር ያድናል፣ ህዝቡን ከኃጢአታቸው ያድናቸዋልና ማን ትሉታላችሁ? ኢየሱስ ትለዋላችሁ። ኢየሱስ ያድናል። ከምን? ከኃጢአት ያድናል፣ ከሞት ያድናል፣ ከዘላለም ጥፋት ያድናል፣ ከእግዚአብሔር ፍርድ ያድናል። የኃጢአት ቅጣት፣ የኃጢአት ባርነት የሚያድን እሱ ነው። አንድ ቀን ደግሞ ኃጢአት ካለበት ስፍራ ያድነናል። from the presence of sin። ወገኖች ታውቃላችሁ ምን ሄድበት ስፍራ እኮ ኃጢአት የለም፣ አመጽ የለም፣ ቅድም ሌሊት የለም፣ እርግማን የለም ያልኳችሁ የለም። ማን ነው የሚያደርገው? ኢየሱስ። የዳዊት ስርና ዘር ነኝ። በጣም ይሄ ክፍል ይገርመኛል። ለምን መሰላችሁ? የዳዊት ምን ይላል? ስርና ዘር ሁለቱም የሚለያዩ ነገሮች ናቸው። ስር ሲል መገኛ ነኝ ነው የሚለው። ዳዊት ራሱ ከኔ ነው የተገኘው፣ አንሴስተሩ ነኝ፣ ወይም በሌላ ቋንቋ አባቱ ነኝ። ግን ደግሞ መልሶ ዘር ነኝ፣ ደግሞ ዲሴንደንት ልጅ ነኝ። አምላክ ሰው ዘጋድማን መሲሁ እኮ እንደዚህ እኮ ነው። መሲሁ የተቀባው ይሄ እኮ ነው። የዳዊት ስር፣ የዳዊት መገኛ እሱ ነው አምላክ ስለሆነ። በስጋ ደግሞ የዳዊት ዙፋን ላይ የሚቀመጠው የዳዊት ልጅ መሲሁ ሙሉ ለሙሉ አምላክ። ቅድም እኮ አየን አይደል? እንዳለ አምላክ የሚያስብለው ባህር ያለው ሁሉን የፈጠረ ሁሉን የሚገዛ ታሪክ፣ ነገስታት፣ ፍጥረት የሚገዛለት ደግሞ ስለኛ በደል ስለኛ ኃጢአት ሲል ደግሞ ሰው ሆኖ ምድር ላይ መጣ። አምላክነቱን ሳይተው ሰው ሆነ። ጊዜ ስለሌለኝ ነው እንጂ ከላይ ደግሞ በጉ ይላል። በጉ በእኛ ቦታ መስዋዕት የሆነ በእኛ ቦታ የሞተል። ወገኖች እኔ በጣም እኮ ነው የሚያስገርመኝ። አልፋና ኦሜጋ ፊተኛና ኋለኛ መጀመሪያውና መጨረሻው የሆነ ሁሉን የፈጠረ ሁሉን የሚገዛ ለኛ ሲል ደግሞ መጥቶ ተዋረደል። ወገኖች የኖረውን ኑሮ አስቡ። እንዴት እንደተጠናቀ እንደተጠላ። አጋንንት ሲያስወጣ በቦኤል ዘብል ስም ነው የምታስወጣው። አምላክ እየተባለ ተተፋበት፣ ታስሮ እየመቱት። እስቲ ትንቢት ተናገር፣ ማን ነው የመታህ? ታውቃለህ ወይ? ማንን? አምላክ። ሁሉን የሚያውቅ የሚገዛውን ታውቃለህ ወይ? ለምን እንደዛ ሆነ? ለኔ ወገኖች፣ ለኛ በመስቀል ላይ ተንጠለጠለ። በጣም የሚያም ሊገለጽ የማይችል የሚያም። ከዛ ባለፈ ደግሞ በጣም አሳፋሪ ሞት፣ ለማሳፈር ሂዩሚሌት ለማድረግ ብለው እንደዛ ይገላሉ። ከሱ ሁሉ የሚከፋው ግን ነው ታውቃላችሁ? የእግዚአብሔር ቁጣ። እኛ ጠጥተን የማንጨርሰው በእኛ ላይ ፈሶ የማያልቅ ወገኖች፣ በዘላለም ውስጥ ፈሶ የማያልቅ የእግዚአብሔር ቁጣ በሱ ላይ ፈሰሰ።
በሱ ላይ ፈሰሰና የእግዚአብሔር በረከት ደግሞ በእኛ ላይ ፈሰሰ። እቺ ከተማ እንድንገባ ከሱ ጋር እንድንሆን ፊቱን እንድናይ እና ይሄ ጌታ ቶሎ እመጣለሁ ይላል። ቶሎ እመጣለሁ ምንድነው? በድንገት እመጣለሁ። በድንገት አይመጣም። ብዙ ዘመን አይመጣም። ጠበቀን። እዚህ መድረክ እንኳን ስንት የተሰበከ እነ ጴጥሮስን አስቡ። ስንት ዘመን ማጨ 2000 ዓመት ነው። በድንገት እመጣለሁ እና ስትመጣ ምን ታረጋለህ? እከፍላለሁ። እንዴት? ለማን? ለእያንዳንዱ በምን መለኪያ? እንደ ሥራው እከፍላለሁ። በክርስቶስ ኢየሱስ ለሆነ ሽልማት ነው ያለ። በክርስቶስ ኢየሱስ ለሆነ በመስቀል ላይ በእኛ ቦታ ስለሞተልን የእግዚአብሔር ቁጣ በሱ ላይ ስለፈሰሰ ለኛውን የተጠበቀ የቀረ ቅጣት የለም። በፊትኛ ለቁጣ የተጠበቀን ነበርን። ይሄ ነው የሚለው ኤፌሶን አይደል? ነበራችሁ። ለምን? ለቁጣ የተጠበቃችሁ። ደስቲኒያችሁ እሱ ነበረ። መጨረሻ ሄዳችሁ 1000 ጊዜ ይሳካላችሁ፣ 1000 ጊዜ ደስተኛ ሁኑ፣ ብዙ ውለዱ፣ የልጅ በጣም ብዙ ዘመን ኑሩ። ልጅ በቃ ጤና፣ ገንዘብ፣ ምንም ምትሉ ስኬት ይኑር። መጨረሻ እሱ ነው። አሁን ግን ተቀለበሰ። በሱ የሆነን ሊሸልመን ይመጣል። ወገኖች ሽልማት አለ። ኢተርናል ሪዋርድስ አለ። ከምንም በላይ ሽልማታችን ራሱ ኢየሱስ ክርስቶስ ነው። ከተማውም አይደለችም፣ ወርቅ መርገጣችንም አይደለም። ታዲያ ምን እናድርግ? ቶሎ ብዬ ለመጨረስ ልሞክር። ቁጥር 14 ላይ ወደ ሕይወት ዛፍ ለመድረስና በበሮቹ በኩል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዕ ናቸው። መብት ያለን፣ ብቃት ያለን ወደ ሕይወት ዛፍ ለመድረስ ወደዛች ከተማ ለመግባት በበሮቹ ለመግባት መብት ያለን፣ ብቃት ያለን በክርስቶስ ኢየሱስ ደም በኩል ብቻ ነው። ወገኖች ወደ ከተማው ሊገባ የሚችለው ሲጀምር በበሩ ብቻ ነው። በበሩ ለመግባት ብቸኛው በር ማን ነው? ክርስቶስ ኢየሱስ ነው። የሚገርማችሁ ምዕራፍ 21 ላይ ቁጥር 12 ላይ አልሄድም እንጂ የሚነግረን ነገር አለ። እንቁ ነው በሩ ላይ ያለው እንቁ ነው። እና እንቁ እንዴት ነው የሚመጣው ስትሉ ኦይስተር በጣም አይደል በመከራ ከተሰቃየ በኋላ የሚያፈራው እንቁ የሚያመጣው እንቁ። ወገኖች እኛ እኮ መግባት የቻልነው በመስቀሉ ጣር ነው። ማስታወሻ ነው፣ ሪማይንደር ነው። ዝም ብለህ አልገባህም። አንተ ጥሩ ሰው ስለሆንክ አይደለም የገባው። አንተ የተወለድክበት ቤተሰብ፣ ያንተ ሃይማኖት፣ አገልግሎት እሳት ስላወረድክ ነው አይደለም። ወገኖች ከክርስቶስ የተነሳ ከመስቀሉ መስዋዕትነት የተነሳ መከራን ስለተቀበለ ድል አገኘን። ከዚህ ወላ ወጣን። ስለዚህ ሁለተኛ አንደኛ በክርስቶስ እንመን። በቃ በክርስቶስ ብቻ ነው ልንገባ የምንችለው። ወገኖቼ ሰው በሥራ ሊጸድቅ አይችልም። ያቺ ከተማ የኃጢአት ጠብታ ያለበት ሰው ሊገባ አይችልም። መገኘቱ ውስጥ በኃጢአት ኮራፕት ሊሆነ ሊገኝ አይችልም። ፊቱን አይታሰብም ማየት። ወገኖቼ ሙሴ በምድር ላይ እንኳን ፊቱን አላየ። ፊቱን አይቶ ማንም ሊኖር አይችልም። መላእክት ቀና ብለው አያዩትም። ስለዚህ የክርስቶስን ፊት በራሳችን ጥረት፣ በራሳችን ተግባር፣ በሃይማኖታችን በምንም ልናይ አንችልም። እግዚአብሔርን ፊት ልናይ አንችልም። ምን እንችለው በክርስቶስ ብቻ ነው። በክርስቶስ እንመን። አንደኛ አደራ ወገኖቼ፣ አደራ ሁላችሁንም አደራ አላሉ። ከፊት ከኋላ ያላችሁ ሁላችሁንም አደራ አላሉ። ቸርች ስለመጣን እኔ እዚህ መድረክ ላይ ቆሜ ስላገለገልኩ አይደለም ወገኖቼ። ወደዛች ከተማ የምንገባው ፊቱን የምናየው ከእርሱ ጋር ዘላለም የምንኖረው አባት ሆኖ እኛ ልጆች ሆነ የምንኖረው በክርስቶስ ብቻ ነው። በክርስቶስ እመኑ። እግዚአብሔርን ብቻ አምልኩ፣ አጨምሩ ሌላ። ቁጥር 9 እሱን ነው የሚለው። ሊሰግድለት ሲል ለመላኩ ኖ እግዚአብሔርን ብቻ አምልክ። ምንም ሌላ የሚጨመር መንገድ የለም። በግልጽ ልናገር፣ መላእክት መጨመር አንችልም። ሰዎችን መጨመር አንችልም። ሃይማኖት ተግባር መጨመር አንችልም። እሱ ባዘጋጀው መንገድ ብቻ። የዳነ ሰው ደግሞ በስራ ይገለጣል። በስራ አንድንም፣ ግን የዳነ ሰው አዲስ ፍጥረት ስለሆነ ደግሞ በጽድቅ ይኖራል። እሱ ነው የሚነግረን ቁጥር 11 ላይ በቅድስና ኑሩ፣ በጽድቅ ኑሩ ይላል። አሁን አዲስ ማንነት ነው ያለን። አሁን እኮ አዲስ ልጆች፣ አዲስ ፍጥረት እኮ ነው እያደግን ያለ። ልክ አንድ ልጅ ሲወለድ አስቡ። ሲወለድ ገና እንደተወለደ መራመድ መናገር አይችልም። አጋጥሟችሁ የሚያውቀውን አላውቅም፣ ያላጋጠመኝ
አይ አላጋጠመኝ። ግን ምን እያለ ነው? ከጊዜ በኋላ ምን እያለ ሄዳ ታዲያ እያለ መራመድ እየቻለ መናገር እየቻለ በራሱ መብላት እያደገ ሄዳ። እኛ አዲስ ፍጥረት ነን። በቅድስና ህይወት እየተራመድን ፕሮግረስ እያደረግን እንሄዳለን። አንድ ቀን ጌታችን ግን ሲመጣ ከኃጢአት ጋር ትግል ራሱ እንገላገላለን። ደስ አይልም? ከኃጢአት ጋር የምትታገሉ ካላችሁ እንታገላለን። ክርስቲያን ሆነ ይታገላል። ስትራግል ነው የሚያደርገው። ቢላ እስከ ደም መፍሰስ እንኳን ቢያስፈልግ ዕብራውያን እንደዛ ነው የሚል። አንድ ቀን ግን እሱ ትግል ያበቃል። ስለዚህ በክርስቶስ አምነን በቅድስና ህይወት እንኖር። እሱ ብቻ አይደለም፣ መስክሩ። ስለዚህ ወንጌል መስክሩ ወገኖቼ። በመንፈስ ቅዱስ የተሞላች ቤተክርስቲያን ትመሰክራለች። ና ትላለች፣ ኑ የህይወት ወንዝን ጠጡ ትላለች። እንዴ ጌታ መንፈስ ቅዱስ እኮ በሐዋርያቱ ላይ ሲመጣ ሲወርድ እኮ ይሄንን ያደረጉት አይደል? የእግዚአብሔርን ቃል በድፍረት ተናገሩ። ሞት እኮ አለ። አሁን አንዳንዴ እኔ ድሮም ይመስለኝ በድፍረት ተናገሩ ማለት አሁን እናንተ ጌታ ይባርካችሁ አታስፈሩም። ግን መድረክ ላይ ለወጣ ስል በቃ ፊታቸው ያስፈራል፣ በቃ አይናቸው ያስፈራል። ከዛ ያልፋል ወገኖች። ሞት ነው የሚጠብቃቸው፣ ሰይፍ ነው ደግሞ አግኝቷቸዋል መጨረሻ ላይ። በዛ መካከል ግን እናንተ የሰቀላችሁት እያሉ ሰበኩ። በመንፈስ ቅዱስ የተሞላች ቤተክርስቲያን ይህን ታደርጋለች። ወንጌልን ተሰብካለች። ኢየሱስ ክርስቶስ ይመጣል፣ ማምለጫው ክርስቶስ ኢየሱስ ብቻ ነው፣ ኑ እያለች ሰብካለች። ቁጥር 17 እሱ ነው የሚነግረው። የመጨረሻ ግን ስጨርስ ማራናታ እንበል። ማራናታ ማለት ጌታችን ሆይ ና ማለት ነው። ጌታችን ና። ፊቱን ልታዩ አልናፈቃችሁ? አልጓጓችሁ? በእውነት እኔ በጣም ጓጓለሁ። እርግጠኛ ነኝ ማይክ ቢሰጣችሁ ሁላችሁም ትላላችሁ። በጣም በቃ ፊቱን ማየት በመገኘት ውስጥ አሁን እንኳን ቅምሻው ራሱ እኮ እንዴት የሚገርም እኮ ነው። ቅምሻው ራሱ ስንጸልይ ቃሉን ስናነብ ስለሱ ስናስብ ወገኖቼ ማራናታ እንበል። ከምንም በላይ መናፈቅ ያለብን የክርስቶስ ኢየሱስን መምጣት ነው። ለምን መሰላችሁ? ከሱ የሚበልጥ ምን ሀብት አለ? ምን ጥበብ አለ? ምን ደስታ አለ? ምን ሰላም አለ? በክርስቶስ የሚበልጥ ምን አለ? አልፋና ኦሜጋ ከሆነ ፊተኛና ኋለኛ መጀመሪያና መጨረሻ ከሆነ ለዚህ ደግሞ ምን ያስፈልገናል ይላል ቁጥር 21 ላይ ጸጋ። የሚገርመው የራእይን መጽሐፍ ሲጀምር ስለ ጸጋ ተናግሮ ነው፣ ሲጨርስ ስለ ጸጋ ነው። የዳን ነው በጸጋ አረ እንዲያው በነጻ። እዚህ ጋር እንኳን ይነግረናል እኮ ቁጥር 17 ላይ አንመለስም እንጂ የህይወት ውሃ በነጻ ይጠጣ። ርካሽ ስለሆነ አይደለም ነጻ ይሆን። ማንም አፎርድ ያደርግ። እንዴት ሰው አምላክን አፎርድ ያደርጋል? በነጻ በጸጋ እንሄዳለን። እለት እለት ደግሞ ክርስቶስ ኢየሱስን እየመሰልን መምጣቱን የምንናፍቀው በራሳችን ውሳኔ አይደለም፣ በጸጋው። ጸጋው ያስፈልገናል። አንድ ቀን ግሎሪፋይድ የምንሆነው በጸጋው ነው። ጸጋው ያስፈልገናል። እንጸልይ ሁሉ ጊዜ ጌታ ሆይ አንቃኝ፣ መምጣትን መጠባበቅ አድርገኝ፣ በቅድስና መኖር አድርገኝ፣ ለሌሎችም መመስከር አድርገኝ እንላለን፣ እንጸልያለን።